ይህን ነገር ያደረገችው ሩታ እንደሆነች ዴቭ እንግዲህ ለአደይ ነግሯታል። ወይንም ደግሞ ይህን ነገር የተፈጠረው እኔ ሰራተኛ እንደሆንሽ ለቤተሰቦች ወይም ለእናቴ መናገር አልፈልግም ብሏታል። ምክንያቱም ለአንቺ ያላቸው ክብር ዝቅ እንዲል ስለማልፈልግ ነው። ይሄ ሁሉ ነገር የሚፈጠረው እናት እንድታምነኝ ብለክ የኔን ማንነት ቀይረህ መናገር የለብህም ብለዋለች። ባቡሬ ደግሞ እንግዲህ የቅምጥል አባት የባቡሬ አባት እንደሆነ የሚያሳዩት ነገር እንግዲህ ያስተዋውቃሉ ማለት ነው ውዶቼ። ይሄ ማለት ቅምጥል የባቡሬ እህት ናት ማለት ነው። እንግዲህ ባቡሬም ደግሞ የቅምጥል ወንድም ነው። ቅምጥልም እንግዲህ እዛው ክፍለ ሀገር ሄዳ እንደ ከተማ ያዙ ልቀቁኝ እያለችና አለልኝ ጋር ልትደባደብ ነበር ማለት ነው። እና ነገሮች በጣም ከባድ ሆነዋል። ቅምጥል እዛ ሴት እያጫወታት ነው ማለት ነው። የአደይ እናት ቤት ውስጥ ሆና ባቡሬ የቅምጥል አባትና የባቡሬ እናት እዛ ጋ አምጥታ ልጄን አምጣልኝ በረከቴን ስጠኝ ለምን ወሰድክብኝ እያለች መንገድ ላይ ይዛ አንቃ ስታንተ ስትለው ነበር ያየው። እሷንና እሱን ምን አገናኛቸው ብሎ በጣም ትልቅ ጥያቄ ፈጥሮበታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁን የአደይን ድራማ ይዤላችሁ መጥቻለሁ ውዶቼ። በጣም ብዙ የሚያወዛግቡ ነገሮች ተፈጠሩ። እነሱ ተወዛግበው እኛንም እያወዛግቡን ነው። ይህም ማለት እንግዲህ ውዶቼ በተለይ ደግሞ ዳይመንድ ክፍለ ሀገር ሄዶ ውጭ ሀገር ከመጣው ልጅ ጋራ ውጭ ሀገርም የመጣው ልጅ የአደይን አባት እናንተ በሽምግልና ሁሉ ነገር ይዛችሁ የአባቴን የሟች አባቴን አደራ አለብኝና አደራ እዛ ያለው ነገር አስተካክል፣ ሀቄን ንብረቴን ውሰድልኝ ብሎኛል። ወይም ደግሞ ብዙ ነገሮችን እንትን ብሎኛል። ስለዚህ የአባቴን ሀቅ ፈልጋለሁ ብሎ ነው የመጣው። አባቱ እዛው ባለበት በውጭ ሀገር እንደሞተ ነው እንግዲህ። ዳይመንድ ደግሞ ከዚህ ርቆ የቀረው አባቱ እዛ ሰፈር ያሉ ሰዎች ናቸው እና ለልኝ ነጫኔና እዛ ጋር የአደይ አባት ሁሉም በህብረት ሆኖ ነበረ ሸምገል ያሉና አቅም የሌላቸውን ሰዎች እየገደሉ ወይንም ደግሞ በግድ እያስፈረሙ በወረቀት እያስፈረሙ በህጋዊ እያደረጉ ንብረታቸውን የወሰዱባቸው። አሁንም የአደይ አባት በጭራሽ ወደ ህግ መሄድ የለባቸውም ሁሉ ነገር እኛ እንጨርሰዋለን ብለው እየዋሿቸው ነው። እኔ እንደውም ያሰብኩት ወይ የሆነ ነገር አድርገው ወይ በውሸት ነገር አስፈርመው አሁንም ድጋሚ ልጆቹን እንደ አባቶቻቸው ያረጓቸዋል ብዬ ነው። ልጁም ከውጭ ሀገር የመጣው ልጅ የአባቴ ጓደኞች ናቸው ብሎ ስላሰበ መጥፎ ነገር የሚያደርጉበትም አልመሰለውም። ግን ደግሞ እነሱ ንብረቱን ከሚሰጡት እሱን ገለው ቢጥሉት ነው የሚሻላቸው ማለት ነው። እና ስለዚህ ዳይመንድም የአባቴን ሀቅ የአባቴን ንብረት እፈልጋለሁ፣ መሬቱንም ሽጣችሁም ቢሆን ገንዘቡን ስጡን። ስለዚህ የአባቴን ሀቅ የአባቴን ንብረት ለንብረት ብሎ ነው አባቴ የሞተው፣ የእሱን ንብረት የእሱን ሀቅ ልፋቱን እፈልጋለሁ ብሎ ሂዷል። ዳይመንድም በዚህ ምክንያት ችግር ይደርስበታል ብዬ ፈርቻለሁ። በሰላም ሁሉ ነገር አስተካክለው ወደ መጡበት ወደ አዲስ አበባ ይመለሳሉ ብዬ አስባለሁ። ለሙዬም ደግሞ በጣም ጥሩ ነገር እያደረገች ነው። የባቡሬን እናት ካለችበት ስሜት ወጥታ ካለችበት የጭንቀት ስሜት ወጥታ ወደ ራሷ እንድትመለስ ብዙ ነገሮችን እያደረገች ነው። ከበፊቱም ደግሞ አሁን ትሻላለች። አሁን ላይ የሆዷ መናገር ጀምራለች፣ የውስጧ መናገር ጀምራለች። በተለይ የቅምጥልን አባት አንቃ ምናምን እንትን ስትለው በጣም ነበር የፈራሁት። እኔም የእሱ ጋር እየተገናኘ ነገር እንዳላቸው ጠርጥሬ ነበረ። ባቡሬና ቅምጥል በአባት ይገናኛሉ ማለት ነው። በአባት እህትና ወንድም ናቸው፣ በእናት ግን ይለያያሉ ማለት ነው። ይቺ ያበደችው የባቡሬ እናት ናት። የቅምጥል እናት ደግሞ ወዲያውኑ ነው መሰለኝ የሞተችው። እና ውዶች እንግዲህ ነገሮች በጣም እየተወሳሰፉ ናቸው። የባቡሬ አባት የቅምጥል አባት ስለሆነ በጣም ደስ ብሎኛል፣ አባቱ በህይወት ስላለ። ግን እናቱም እንደዚህ ሁና የቅምጥልን አባት ደግሞ ልክ እንደ አባት ነው የሚያየው። እኔ እንደ አባት ነው ያሳደግኩት ብሏል። ግን ደግሞ እኔ ሳስበው ግን የቅምጥል አባት ትክክለኛ አባቱ ሳይሆን ወይንም እናቲቱ ከሌላ ወንድ አርግዛ ይዛ መታ የወለደችው ልጅ ነው ወይንስ ምንድን ነው? አንቺ በጣም ባለጌ ነሽ፣ ሴተኛ ነሽ፣ የተለያየ ቦታ ላይ ይሄርሽ የተለያዩ ወንዶች ጋር እንትን ያለሽ፣ ይሄ ስራሽ ነው፣ ይሄ መጥፎ ስራሽ ነው ዛሬ ላይ እንደዚህ ያደረግሽ እያለ በጣም ነበር ልቧን የሚሰበር ነገር ሲናገራት የነበረው። እሷም ደግሞ በረከቴ ልጅን ካልሰጠኸኝ እዚህ ቦታ አልወጣም እያለችው ነበረ። እና ውዶቼ ምን ሊመስላችሁ ይችላል? ይሄ የቅምጥል አባት ትክክለኛ የባቡሬ አባት ነው ወይንስ ደግሞ አይደለም? በጣም ትልቅ ጥያቄ ፈጥሮብኛል። እና ወዶቼ አደይም ደግሞ እንግዲህ ካለችበት ስሜት ወጥታ ከዴቭ ጋራ በሰላም በፍቅር ትኖራለች ብዬ አስባለሁኝ። ጥያቄ የነበረው ባይምሯ ውስጥ መልሶላታል። እኔ ለዚህ ነው እንጂ የተከፋሁት ሌላ ነገር አይደለም ብሏታል። እስቲ በቀጣይ ምን ይፈጠራል?